አፍሪካ ላይ አንድ ቀንም ለኔ ብዬ ገንዘብ ሰብስቤ አላውቅም። the last 18 years ግን ከቤተ ክርስቲያን ወንጌል ጎን ቆማለሁ። እነዚህ ቲሸርቶች ለአገልግሎት የተጠራው የወንድማችን የነብይ ምንተስኖት ፎቶዎችን ቤተ ክርስቲያን ናት ያሰራችው። እሱ አሰሩ ብሏቸው አይደል፣ አስፈቅደው ግን የሱን ፎቶ አድርገው አሰርተዋል። እና በጣም ብዙ ወጪ ነው ያወጡት ከጎናቸው ለመቆም። ይህ ቲሸርት ለመውሰድ ተዘጋጁ። በእነዚህ ቲሸርቶች ላይ እግዚአብሔር ኃይል ይለፍ። ይህን ቲሸርት የለበሰ የታመመ ሰው ይፈወስ። ይህን ቲሸርት የለበሰ የደህየ ሰው ባለጠጋ ይሁን። ይህን ቲሸርት የለበሰ እውቀት የጎደለው ሰው በእውቀት ባለጠጋ ይሁን። ከዚህ ቲሸርት ጋር ቤታችሁ ክብር ይግባ። ከዚህ ቲሸርት ጋር ቤታችሁ የእግዚአብሔር ኃይል ይግባ። አሜን። ሰማችሁት ነው እንግዲህ ባለራዩ ማለት ምንተስኖት ለዚህ ገበያ ገንዘብ ይሰበስባል ሰው ማለት ምንተስኖት እንግዲህ ምታቁት ይግለሰብ ነው። አሻሻጩ ደግሞ ከምንተስኖት ጋር ደቡብ አፍሪካ ሸቀል አድርጎ የመጣ ነው። ፓስተር ሳሚ ይባላል። ያው መጋቢነቱ ላይ ጥያቄ ያለብኝ መጋቢ እረኛ ማለት በጎቹ መንጎቹን የሚጠብቅ ነው። ያው ትምህርት ተኩላ ከልምምድ ተኩላ የሚጠብቅ ነው። ይሄ ግለሰብ ደግሞ እያንዳንዱን ሐሰተኛ ወደ ደቡብ አፍሪካ መንገድ በመክፈት ለዛው ህገወጥ በሆነ መንገድ ደቡብ አፍሪካ የአገልግሎት ቪዛ አትሰጥ እንደ ሌሎች ዓለማት። ስለዚህ በጀርባ በኩል በሌላ ሀገር አድርገው ህገወጥ በሆነ መንገድ ነው አገልግለው የሚመጡት ገብተው ማለት ነው። ያንን መንገድ የሚያመቻች ግለሰብ ይሄ ሳሚ ነው። ፓስተር ሳሚ ማለት እያንዳንዱን ሐሰተኛ ተቀባይነት ያገኘ የሚመስለው ገበያው የደራለትን ደቡብ አፍሪካ እየወሰደ የጥቅም ተጋሪ የሚሆን ነው። እንዴት ነው የሚያገለግሉት? እሱ ጋባዥ ሆኖ ፕሮግራም ያዘጋጃል። እሱ ቸርች ሰውየው ይሄዳል። ያልሄደ ሰው የለም እሱ ቸርች። በማን በኩል ነው የሄዱት ስትሉ በዚህ ሰው በኩል ነው የሄዱት። በንግግሩ እንደሰማችሁት 8 ዓመት ደቡብ አፍሪካ ቆይቷል። በዚህ 8 ዓመት ውስጥ እያንዳንዱ ሐሰተኛ ደቡብ አፍሪካ ያሉ ገንዘብ የቋጠሩ ሰዎችን በፈውስና በታምር ስም የሚያዘርፍ ሰው ነው። ገበያው ምንድነው ስትሉ እንደ ሰውየው ታዋቂነት ይወሰናል። ከአንዳንዱ ጋር ያገኘውን 50% ይካፈላል፣ ከአንዳንዱ ጋር 40-60 ይካፈላል፣ ከሌላው ጋር 70-30 ይካፈላል፣ ከሌላው ጋር ደግሞ 20-80 ይካፈላል ማለት ነው። እንደዛ ነው አገልግሎቱ። እሱ የጋበዛቸው ሰዎች የተለያዩ ቁሳቁስ ሽጠዋል። ከዮናታን ጀምሮ ዮናታን አፕል ላይ ጸልዮ የበረከት ቃል የማወጣለት አፕሉን የሚቀበል ሰው ወደፊት ይምጣ ብሎ ከ1000-2000 ራንድ ጀምሮ አፕል ሽጧል። እነ መስፍን በሹ ዘይት ሽጧል፣ ውሃ ሽጧል። ነዩ ጩፋ የዛን ጊዜኛ በጣም ስንጮ ስለነበረ ዘይቱን የሚገዛቸው ገበያ ስለቀዘቀዘ ስጡኝ ብለው በድፍረት ጠይቀው ገንዘብ ከምስኪኑ ማህበረሰብ በዝብዘው ነው የመጡት። በዚህ ሁሉ እንግዲህ ፓስተር ሳሚ ድርሻ ያለው ሰው ነው። ኤፍቢአይ ቤተክርስቲያን ነው። እዛች ቤተክርስቲያን መጋቢ ሆኖ ነው የሚያገለግለው። በዚህ በምስሉ ላይ በቪዲዮ ቅድም ባሳያችሁ ቪዲዮ ላይ እንደተመለከታችሁት ምንተስኖት የሚባለው ይሄ ግለሰብ እንግዲህ ደቡብ አፍሪካ ከሱ ጋር ሄዶ አብሮ አገልግሏል። 8 ዓመት ደቡብ አፍሪካ ሲኖር አንድም ቀን ገንዘብ ጠይቄ አላቅም ይላል። በሚያመጣቸው ሰዎች ገንዘብ ከምዕመኑ ጋር እኩል ለእኩል ይካፈላል እንጂ እውነቱን ነው ጠይቆ አያውቅም። የሚገርም ነው። ቲሸርቱ ሲሸጥ ግን አይነት ነገር ነው እያለ ያስፋወቀ ያለው ይሄን ቲሸርት የለበሰ የታመመ ሰው ይፈወስ። ይሄን ቲሸርት የለበሰ የደህየ ሰው ባለጠጋ ይሁን። ይሄን ቲሸርት የለበሰ እውቀት የጎደለው ሰው በእውቀት ባለጠጋ ይሁን። ምን ያደረገው ቲሸርቱን ታምራዊ ቲሸርት አደረገው ማለት ነው። የማን ፎቶ ያለበት? የዚህ ግለሰብ እንግዲህ ወንጌልን ካሰደቡ እዚህ ሚዲያ ላይ ካሉ ሐሰተኛ ነቢያቶች መካከል አንዱ የሆነው ምንተስኖት በተለይ ወንጌል ላይ መቀለጃ ምን መስሪያ ከሆነው ግለሰብ ከዚህ ሰው ጋር ማለት ነው ቲሸርቱን ስገዙ እንዲና እንዲህ ትሆናላችሁ ይላል። እስከ መቼ ነው በእነዚህ ሰዎች ህዝባችን የሚዘረፈው? በተለይ ደቡብ አፍሪካ ያላችሁት ወንድሞቼና እህቶቼ የምታሳሱኝ የምወዳችሁ ቀበቶ ከማዞር ሱቅ ከመነገድ በተለያየ ስራ ላይ በትጋትና በታታሪነት የተሰማራችሁ ነፍሳችሁን ቆማራ ሲዛችሁ ኢትዮጵያ ያሉትን ቤተሰቦቻችሁና ራሳችሁን ለመለወጥ በደቡብ አፍሪካ ነፍሰ በላ ከሆኑ ግሩፖች ጌንግስተሮች ሰውን ከሚገሉ አውሬዎች ጋር አንገት ለአንገት ተናንቃችሁ እየሰራችሁ የምትሰበስቧትን ትንሽ ጥሪት ታምር ያደርጋል በሚባል ዘይት፣ ታምር ያደርጋል በሚባል ውሃ፣ ድንቅ ያደርጋል በሚባል አፕል እስከ መቼ ነው የምትበዘበዙት?
ወደ ኢየሱስ ወደ ወንጌል ተመለሱ። የፓስተር ሳሚም ሆነ እሱ የሚጋብዛቸው ሐሰተኞች ሰለባ አትሁኑ። በዚህ ሰው እዛ ደቡብ አፍሪካ ያልሄደ ሰው የለም ነው የምላችሁ። ዮናታን አክሊሉ ብትሉ፣ መስፍን በሹ ብትሉ፣ እዩ ጩፋ ብትሉ፣ እስራኤል ዳንሳ ብትሉ፣ ይዲዲያ ብትሉ ያልሄዱትን ጥቀሱ። ሄኖክ ጂፒኤስ ሰሞኑን ቅርብ ጊዜ ከወር የማይሞላ ጊዜ ውስጥ ከደቡብ አፍሪካ ነው የመጣ። በማን ጋባዥነት? ያው ምስሉ ላይ እንደምታዩት በፓስተር ሳሚ ጋባዥነት ማለት ነው። ስለዚህ ደቡብ አፍሪካ ያላችሁም ተጠንቀቁ፣ ሀገር ውስጥም ያላችሁ ከዚህ ሰውና ልምምድ ተጠበቁ። ኢየሱስ ክርስቶስ ወደ መልካሙ መንፈስ ወደ ቅዱስ ቃሉ ይመልሰን። ተባረኩ።